ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ፍሎሪያን ቪርትዝ ለሪያል ማድሪድ ሲጫወት መመልከት ህልሜ ነው የሚል አስተያየትን ሰጥቷል የሱ ኤጀንት። ይህን የምንመለከት ይሆናል። ከዛ በተጨማሪም ሊቨርፑሎች የጁቬንቱስ ተጫዋች የሆነውን ካምቢያሶን እየተከታተሉት ይገኛሉ እየተባለ ነው። በመሐመድ ሳላም ዙሪያ የተሰጠም አስተያየት አለ። እንደዚሁም ሊቨርፑሎች በሻምፒየንስ ሊግ 16ቱ የጥለው ማለፍ ጨዋታ ሊያገኟቸው የሚችሏቸው ቡድኖች በይፋ ታውቀዋል። እነዚህንም የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉትም በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ማመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ትናንትና የተደረጉ የሻምፒየንስ ሊግ ጨዋታን ይሆናል። ትናንትና ምሽት ላይ የተለያዩ የሻምፒየንስ ሊግ የጥሎ ማለፍ ጨዋታዎች መደረግ ችለው ነበር። ከነዚህ ውስጥ መካከል ደግሞ ጁቬንቱስ ከጋላታሳራይ ጋር ያደረጉት ተጠባቂ ጨዋታ ነበረ። በዚህ ጨዋታ ላይ ጁቬንቱሶች 3-2 በሆነ ውጤት ማሸነፍ ችለው ነበር። ነገር ግን በድምር ውጤት ጋላታሳራይ 7-5 በሆነ ውጤት በማሸነፍ ወደ 16ቱ የጥሎ ማለፍ ጨዋታዎች ማለፉን አረጋግጧል። ይህንንም ተከትሎ ሊቨርፑሎች በሻምፒየንስ ሊግ 16ቱ የጥሎ ማለፍ ጨዋታ ወይ አትሌቲኮ ማድሪድ ወይም ደግሞ ጋላታሳራይን የሚያገኙ ይሆናል። የትኛውን ክለብ ያገኛል የሚለው በነገው ዕለት በሚደረግ የዕጣ ማውጣት ስነ ስርዓት በይፋ የሚታወቅ ይሆናል። ይህንን ጨዋታ ብቻም ሳይሆን በሩብ ፍጻሜ፣ በግማሽ ፍጻሜስ የትኛውን ክለብ ያገኛል፣ የትኛው ሜዳ ላይ ይጫወታል የሚለው በዚሁ የዕጣ ማውጣት ስነ ስርዓት ላይ የሚታወቅ ይሆናል። እናንተ ግን ለሊቨርፑል የትኛው ቡድን ቢገጥም ይሻላችኋል? አትሌቲኮ ማድሪድ ይሻላል ወይስ ጋላታሳራይ ይሻላል? ሀሳባችሁና ከነ ምክንያታችሁ እዚሁ ኮሜንት ሴክሽን ላይ መጻፍ እንደታሳውቁኝ በአክብሮት ጠይቃለን። እንደዚሁም ፖልም አዘጋጅተናል። እዛ ላይም እየሄዳችሁ መምረጥም ትችላላችሁ። በመቀጠል የምንመለከተው መሐመድ ሳላ ላይ የተሰጠውን አስተያየት ያላል። በቅርቡ እንግዲህ ቶክ ስፖርት ላይ ሬይ ፖለር በሰጠው አስተያየት መሐመድ ሳላህ አዲሱ ኮንትራቱን ከፈረመ በኋላ እንደ ድሮ መሆን አቅቶታል የሚል አስተያየትን ሰጥቷል። አያይዞን በሰጠው አስተያየት የሳውዲ ክለቦች ይህንን ተጫዋች ለማስፈረም እንቅስቃሴ ማድረጋቸው ሀሳቡ እንዲበታተን አድርጎበት ሊሆን ይችላል። እንደዛም ቢሆንም ግን እየተጫወተ የሚገኘው ለሊቨርፑል ነውና ከዚህ የተሻለ የሚባል ጥረትን ማድረግ ነበረበት፣ ከዚህ የተሻለ እንቅስቃሴን ማድረግ ነበረበት የሚል አስተያየትን ሰጥቷል። እና በቀጣይ ዓመት በሊቨርፑል ይቆያል ወይስ አይቆይም በሚለው ዙሪያ በሰጠው አስተያየት በቀጣይ ዓመት ሊቨርፑልን ቢለቅ ያስገርምሃል ወይ ብባል አያስገርመኝም ነው መልሴ። ምክንያቱም ደግሞ በዚህ ሲዝን እያሳዩ ያለውን እንቅስቃሴ ስንመለከት እንደዚሁም ደግሞ ሊቨርፑሎች ለዚህ ተጫዋች በሳምንት እየከፈሉት ያለውን ደሞዝ ከተመለከትን ምናልባት ሊቨርፑሎች ራሳቸው በሳምንት 400,000 ፓውንድ አካባቢ ገንዘብ እየከፈለው እንደዚህ አይነት እንቅስቃሴ የሚያደርግ ከሆነ ይህንን ተጫዋች ከምናቆየው ይልቅ ይህንን ተጫዋች ሽጠ ነው ከሱ የምናገኘውን ገቢ ሌላ ወጣት ተጫዋች ብናመጣበት ይሻለናል የሚል ሀሳብም ሊኖራቸው ይችላልና በቀጣዩ የክረምት የዝውውር መስኮት ምናልባትም መሐመድ ሳላ ሊቨርፑልን ለቆ ወደ ሌላ ክለብ ሊያቀና የሚችልበት እድል በጣም ከፍተኛ ነው ብዬ የማስበው የሚል አስተያየትን ሰጥቷል። በዚህ አስተያየት ዙሪያ እንግዲህ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ካች ኦፍ ሳይድ ይዞት የወጣውን ዘገባ ይሆናል። እንደ ካች ኦፍ ሳይድ ዘገባ ከሆነ ሊቨርፑሎች የጁቬንቱስ ተጫዋች የሆነውን አንድሪያ ካምቢያሶን እየተከታተሉት ይገኛሉ እያለን ነው። በእርግጥ ሊቨርፑሎች ብቻ አይደሉም። እንደ ዘገባው ከሆነ ማንቸስተር ሲቲዎችና ሪያል ማድሪዶችም ይህንን ተጫዋች በቅርበት እየተከታተሉት ይገኛሉ። በጁቬንቱስ እንግዲህ ይህ ተጫዋች በጣም አስደናቂ የሚባል ጊዜን እያሳለፈ ነው የሚገኘው። እንደዚሁም ቨርሳታይል የሚባል ተጫዋች ነው። በግራ ፉልባክ፣ በቀኝ ፉልባክ እንደዚሁም ደግሞ በዊንግ ባክነት በሁለቱም ቦታዎች ላይ በግራም በቀኝም ከዛ በተጨማሪ በመሀል ሜዳ ላይ በግራ በቀኝ መጮት ይችላል። እንደዚሁም ደግሞ በቀኝ ክንፍ ቦታ ላይ መጮት የሚችል ተጫዋች ነውና የተለያዩ ቦታዎችን ከቨር ማድረግ ይችላል። ሊቨርፑሎች ደግሞ እንደዚህ አይነት ተጫዋቾችን በጣም ነው የሚወዱ። በተለይ ደግሞ በጉዳት በምትቸገርበት ሰዓት እንደዚህ አይነት ተጫዋቾች በቡድን ውስጥ መኖሩ ለአንተ ከፍተኛ ጥቅም ይሰጣሉ። አሁን ለምሳሌ በዚህ ሲዝን እንኳን ከተመለከተን በቀኝ ፉልባክ ቦታ ላይ 6 የሚደርሱ ተጫዋቾች መጮት ችሏል። ጀረሚ ፍሪምፖንግ፣ ብራድሊ፣ ጆ ጎሜዝ፣ ዋታሮ ኤንዶ፣ ከርትስ ጆንስ እንደዚሁም ደግሞ ዶሚኒክ ሶቦዝ ላይ እዛ ቦታ ላይ ሲጫወት የተመለከትናቸው ተጫዋቾች ናቸው። ከነዚህ ውስጥ ደግሞ ተፈጥሯዊ የቀኝ ፉልባክ ተጫዋች ልንላቸው የምንችላቸው ጀረሚ ፍሪምፖንግ እና ኮነር ብራድሊ ናቸው። ጆ ጎሜዝ እንደምናውቀው የመሀል ተከላካይ ስፍራ ተጫዋች ነው፣ ነገር ግን እዛ ቦታ ላይ መጮት ይችላል። እንደዚሁም ደግሞ የቀሩት 3ቱ ደግሞ የመሀል ሜዳ ተጫዋቾች ናቸው። ነገር ግን ጉዳት በመኖሩ ምክንያት እዛ ቦታ ላይ እንዲጫወቱ ተደርጓል። ምናልባትም ካምቢያሱ በዚህ ሲዝን በሊቨርፑል እየተጫወተ ቢሆን ኖሮ የመሀል ሜዳ ተጫዋቾችን ወደዛ ከመምጣት ይልቅ ይህንን ተጫዋች እዛ ቦታ ላይ ሊያጫውቱት ይችሉ ነበርና በዚህ ቨርሳታሊቲነቱ የተለያየ ቦታ ላይ መጮቱን ተከትሎ እንግዲህ ሊቨርፑሎች በጣም በቅርበት እየተከታተሉት ይገኛሉ። ከዛ በተጨማሪም ገና 26 ዓመቱ ላይ ነው
የሚገኘው። እንደዚሁም ደግሞ በጁቬንቱስ ቤትም በጣም ርካሽ የሆነ ሳምንታዊ ደሞዝ ነው እየተከፈለው የሚገኘው። እንደ ሪፖርቶቹ ከሆነ 38,000 ፓውንድ ብቻ ነው እየተከፈለ የሚገኘው እና በዚህ ምክንያትም ሊቨርፑሎች ቢያስፈርሙት ራሱ ያን ያህል ከፍተኛ ገንዘብ ደሞዝ ይከፍሉታል ተብሎ አይጠበቅምና በእነዚህ ሁላ ምክንያቶች እንግዲህ ሊቨርፑሎች ይህንን ተጫዋች በጣም በቅርበት እየተከታተሉት ይገኛሉ። ምናልባትም በክረምት የዝውውር መስኮትም ይህንን ተጫዋች ለማስፈረም እንቅስቃሴም ሊያደርጉ ይችላሉ ተብሎ ይጠበቃል። ከዛ በተጨማሪም ደግሞ እንደሚታወቀው አንዲ ሮበርትሰን በሊቨርፑል ቤት የሚያቆየው ኮንትራት ሊጠናቀቅ የጥቂት ወራት ጊዜ ብቻ ነው የቀረው። ኮስታስ ሲሚካስን በሊቨርፑል ቤት ይቆያል ተብሎ አይጠበቅምና እነዚህ ሁለት ተጫዋቾች ትተው የሚሄዱትን ቦታ ራሱ በዚህ ተጫዋች ከቨር ለማድረግ አስበዋል ነው እየተባለ የሚገኝ። ይህ ተጫዋች እንግዲህ እስከ 2029 ድረስ በጁቬንቱስ የሚያቆየው ኮንትራት አለና ለጁቬንቱሶች እንግዲህ ትልቅ አድቫንቴጅ ነው የሚሆናቸው። በጣም ትልቅ ገንዘብም ሊጠይቁ ይችላሉ በዚህ ምክንያት እየተባለ ይገኛል። ነገር ግን ካቾ ሴድ ይዞት በወጣው ዘገባ መሰረት ከ52 እስከ 61 ሚሊዮን ፓውንድ ወይም ደግሞ ከ60 እስከ 70 ሚሊዮን ዩሮ ድረስ ለዚህ ተጫዋች ይፈልጋሉ እየተባለ ይገኛል። አንዳንድ መረጃዎች ደግሞ ከዚህም የበለጠ ገንዘብ ሊፈልጉ ይችላሉ እየተባለ ይገኛል። በአጠቃላይ ግን እዚህ አካባቢ ነው ጁቬንቱሶች የሚፈልጉት እየተባለ ይገኛል። ይህ ተጫዋች እንግዲህ በዚህ ሲዝን በሁሉም ውድድሮች 35 ጨዋታዎችን ማድረግ ችሏል። በእነዚህ 35 ጨዋታዎች ደግሞ 2 ግብና 4 አሲስት ማስመዝገብ የቻለ ተጫዋች ነውና በጣም ጥሩ የሚባል እንቅስቃሴም እያደረገ ያለ ተጫዋች ነው። በዚህ ምክንያትም ሊቨርፑሎች፣ ማንቸስተር ሲቲዎች እንደዚሁም ደግሞ ሪያል ማድሪዶች በቅርበት እየተከታተሉት ይገኛሉ። ወደ የትኛው ክለብ ያመራል የሚለውን ነገር በቀጣይ ክረምት አብረን የምንመለከተው ይሆናል። በስተመጨረሻ የምንመለከተው የፍሎሪያን ቪርትስ ኤጀንት የሆነው ቭሎርኪ ስትሩች የተባለው ሰውዬ እንግዲህ ፍሎሪያን ቪርትስ በሪያል ማድሪድ ሲጫወት ማየት እፈልጋለሁ የሚል አስቴትን ሰጥቷል። አያይዞን በሰጠው አስቴት ይህ ተጫዋች እንግዲህ ስሙ ከሊቨርፑልና ከባየር ሙኒክ ጋር እየተያያዘ በነበረበት ሰዓት ለዣቪ አሎንሶ ደውዬለት ነበረ እና ፍሎሪያን ቪርትስን አብረህ ወደ ሪያል ማድሪድ ውሰደው ብዬው ነበረ። እሱም ምንድን የመለሰልኝ ይህንን ነገር ለእኔ አትንገረኝ፣ ምክንያቱም ከዚህ ተጫዋች ጋር አብሬው ሰርቻለሁ፣ ምን ያህል ድንቅ ብቃት እንዳለው አውቃለሁኝ። ስለዚህ ይህንን ነገር ለእኔ ሳይሆን መንገር ያለብህ ለፕሬዚዳንቱ ለፍሎሬንቲኖ ፔሬዝ ነው የሚል ምላሽ ነው የመለሰልኝ። እኔም ለሳቸው በላክላቸው መልእክት ምንድን ያልኳቸው ከዚህ ቀደም በተደጋጋሚ መልእክት ልኬሎት ነበረ። ፍሎሪያን ቪርትስ የሚባል አንድ ተጫዋች አንድ ደንበኛ አለኝ፣ በጣም ምርጥ ብቃት ላይ ያለ ተጫዋች ነውና ይህንን ተጫዋች እንዲያስፈርሙት እሞክሩታለሁ የሚል መልእክት ልኬላቸው ነበረ። ነገር ግን በመልእክቱ ዙሪያ ምንም አይነት ምላሽ አልሰጡኝም። በስተመጨረሻም ወደ ሊቨርፑል ሊያቀና ችሏል። በሊቨርፑልም በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ይህ ተጫዋች እንግዲህ በጣም አስደናቂ የሚባል ተጫዋች ነው። በዓለማችን ላይ በሚገኙ እያንዳንዱ ክለቦች ላይ ቢገባም ያንን ክለብ የበለጠ ጠንካራ እንዲሆን ማድረግ የሚችል ተጫዋች ነውና ወደ ሪያል ማድሪድ ቢያቀና ኖሩ ደስ ይለኝ ነበረ። ከዚህ በኋላም እንግዲህ የኔ ትልቁ ህልሜ ምንድነው ይህ ተጫዋች በሪያል ማድሪድ ሲጫወት መመልከት ነው። በእርግጥ ገና ወጣት የሚባል ተጫዋች ነው። ከዚህ በኋላ እንግዲህ ረዥም የእግር ኳስ ጊዜያቶች አሉና በእግር ኳስ ደግሞ ምንም ነገር ሊፈጠር ይችላልና በቀጣይ የሚፈጠሩትን አብረን የምንመለከተው ይሆናል። የኔ ግን ትልቁ ህልሜ በሪያል ማድሪድ ሲጫወት መመልከት ነው። ምክንያቱም ደግሞ በቶኒ ክሩዝ ነው። ቶኒ ክሩዝ እንግዲህ ወደዛ ካቀና በኋላ በጣም ድንቅ የሚባል ጊዜያቶችን ማሳለፍ ችሏልና ፍሎሪያን ቪርትስም እንደዚህ አይነት ጊዜያቶችን እንዲያሳልፍ እፈልጋለሁ። ከዛ በተጨማሪም ፍሎሪያን ቪርትስ ወደ ሪያል ማድሪድ ቢሄድ ሪያል ማድሪድን የበለጠ ጠንካራ ቡድን ማድረግ የሚችል ተጫዋች ነው የሚል አስተያየትን ሰጥቷል። ፍሎሪያን ቪርትስ እንግዲህ በክረምት የዝውውር መስኮት ነበረ ወደ ሊቨርፑል የመጣው። አጀማመሩ ላይ እንግዲህ በብዙ ሰዎች ሲተች ነበረ። ወደ 11 ጨዋታዎች አካባቢ ምንም አይነት ግብም ምንም አይነት አሲስትም ማድረግም ሳይችልም ቀርቶ ነበር። በእርግጥ አሲስት ያለማድረግ ችግሩ የሱ አይደለም የነበረው። በጣም ጥሩ ኳሶችን ለተጫዋቾች ሲያቀብል ነበረ። ነገር ግን ተጫዋቾቹ ባለመጠቀማቸው ምክንያት ነው ቀደም ብሎ ይህ ተጫዋች አሲስት ላይ ሳይገባ የቻለው። ከዛ በኋላ ግን በጣም ጥሩ የሚባል ጊዜያቶችን እያሳለፈ ነው የሚገኘው። ባለፉትም ወደ 15-16 የሚጠጉት ጨዋታዎችን ከተመለከትን ምናልባት 1-2 ጨዋታዎች ላይ ጥሩ ላይ ይንቀሳቀስ ይችላል እንጂ ከዛ ውጭ ያሉት ላይ በጣም ጥሩ ሲንቀሳቀስ መመልከት ችለናል። ጎልም ሲያስቆጥርም ተመልክተናል። አሲስትም ሲያደርግም የተመለከትነው ተጫዋች ነውና ከዚህ በኋላም ይህ ብቃቱ እየጨመረ ይሄዳል የሚልም ተስፋም አለ። በተለይ ደግሞ ቀጣይ ዓመትና ከዛ በኋላ በሚመጣው ሲዘን ላይ በጣም ምርጡን ፍሎሪያን ቪርትስን በሊቨርፑል እንመለከታለን የሚል ተስፋም አለ። ሊቨርፑሎችም እንግዲህ በዚህ ተጫዋች ዙሪያ ቡድናቸውም ለመገንባትም ያሰቡም ይመስለኛል ከቀጣይ ሲዘን ጀምሮና በቅርቡ ሊቨርፑሎች ይህንን ተጫዋች ከሊቨርፑል እንዲወጣ ያደርጉታል ወይም ይሸጡታል ተብሎ አይጠበቅም። ምናልባት ሪያል ማድሪዶች ይህንን ተጫዋች ለማስፈረም በጣም ቆርጦ ቢነሱ እንኳን ራሱ ሊቨርፑሎች የዓለማችን ውድ ተጫዋች ሆኖ ከሊቨርፑል እንዲለቅ ያደርጉታል እንጂ በቀላል ገንዘብ ይለቁታል ተብሎ አይጠበቅም። ምናልባትም ከ200 ሚሊዮን ፓውንድ በላይም ለዚህ ተጫዋች ሊጠይቁ የሚችልበት እድል አለ ብዬ አስባለሁ። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? ኤጀንቱ በሰጠው አስተያየት ላይ እንደዚሁ ሊቨርፑሎችስ በቅርቡ ይለቁታል ብላችሁ ታስባላችሁ? ቢለቁት ራሱ በምን ያህል ገንዘብ ሊለቁት ይችላሉ ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም ከአትሌቲኮ ማድሪድ እና ከጋላታሳራይ ለሊቨርፑል የተሻለው የትኛው ቡድን ነው ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ
አሳውቁኝ። ከነ ምክንያቱ ቢሆን በጣም ጥሩ ነው ብዬ አስባለሁ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።